ጤና ይስጥልን። ዛሬ ልዩና ዘመናዊ የሚሸጡ የተለያዩ ቤቶችን በአዲስ አበባ ውስጥ ይዤላችሁ መጥቻለሁ። ከተለያዩ ስጋቶች፣ ከወደ ልማት፣ ከመልሶ ማልማት ነፃ የሆኑ ታላቅ ዋጋ ቅናሽም የተደረገባቸው ድርድርም ያላቸው ታዲያ 50 ሚሊዮን ብርም አንድ ቤት ዋጋ ቅናሽ አድርጎ ድጋሚ ለሽያጭ ቀርቧል። ዘመናዊ ቪላ፣ ዘመናዊ ፎቅ በአዲስ አበባ ክልል ውስጥ ዘመናዊ የመኖሪያ መንደር ላይ ለሽያጭ የቀረቡ ነባር ፋይል ቤቶችን ይዤላችሁ መጥቻለሁ። እያንዳንዳቸውን በደንብ ተካተሉ። ዋጋቸውን ሙሉ መረጃ እነግራችኋለሁ። የወደዳችሁትን ደግሞ ነገ ዛሬ ሳትሉ መታችሁ አይታችሁ ከሻጩ ጋር ተገናኙ። አብራችሁን ቆዩ። ሰላም ጤና ይስጥልን። ውድ ኢትዮጵያን በውጭም በሀገር ስም የምትገኙ ቤት ፈላጊ፣ ቤት ሻጭ፣ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬ በአዲስ አበባ ውስጥ እጅግ በጣም ዘመናዊ ቤቶችን በጥሩ ዋጋ በአስቸኳይ በፍጥነት እንዲሸጥ ተፈልገዋል። ወሳኝና ትክክለኛ ቤት ፈላጊ ከሆናችሁ እነዚህ መረጃዎች አድምጡ። ቀጥራችሁ መታችሁ ደግሞ ቤቶችን ማየት መጎብኘትና ከሻጮች ጋርም መገናኘት ትችላላችሁ። በመጀመሪያ ደረጃ ዛሬ የመጣሁላችሁ ይህ ቤት ምናልባት በርካቶቻችሁ አላያችሁትም፣ በእርግጠኝነት አለ፣ አልተሸጠም፣ መታችሁ ማየት ትችላላችሁ። ዘመናዊ ቪላ፣ ንጹህ ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ በኢትዮጵያ በተለያዩ አካባቢ የምትገኙ ልትሆኑ ትችላላችሁ። በውጭም ያላችሁ መታችሁ እዩት። የሚገኘው ከአስፓልት በቅርብ ርቀት፣ ሰፈሩ ግን በጣም ተመራጭ የሆነ ለመኖሪያነት እጅግ በጣም ሰላማዊ የሆነ ሰፈር ላይ ነው ተገንብቶ የሚገኘው። የካርታ ስፋቱ 200 ካሬ ሜትር ሲሆን በይዞታ በጠቅላላው ወደ 237 ካሬ ሜትር አካባቢ ነው። ስለዚህ ጣጣውን ጨርሷል። ከእናንተ ምንም አይነት ወጪ አይጠይቅም። ቀጥታ ገዝታችሁ መኖር መጀመር ብቻ ነው። ዋናው ቪላ ሰርቪሱ ደግሞ ግራውንድ ፕላስ ዋን የሆነ ፎቅ ነው። ግቢው 2 መኪኖችን የቤት መኪና ማስቆም ይችላል። በጣም ቆንጆ ግቢ ነው። እንደምታዩት ደግሞ ሳሎንም ይህን ይመስላል። ሰፊ ሳሎን ነው። ፊት ለፊት ደግሞ ኦፕን ኪችን አለው። እንዲሁም የቤቱ ከፍታው በጣም ደስ የሚል ጥሩ የፊኒሽንግ ማቴሪያሎች ተጠቅሟል። ለምሳሌ ጥሩ የመብራት ሲስተሞችን እንዲሁም የውጭ ሀገር ሴራሚኮችን እና ጥሩ የሚባሉ የእንጨት ስራዎችንም ተጠቅሟል። ስለዚህ ፓርቲሽኑም በጣም ለየት ያለ በጣም ቆንጆ ነው። ይህም ቤት የምትፈልጉ እንግዲህ ጥሪው ሊያስፈራችሁ አይገባም። ወሳኝ ገዥ ከሆናችሁ መታችሁ መደራደር ነው። ፊት ለፊት የእጅ መታጠቢያ አለ። ከዚህ የምንገባበት በር ላይ ደግሞ የምናገኘው የቤቱን ትልቁን መኝታ ክፍል ሲሆን ስፋቱ ቆንጆ ነው። ከዛ ውጭ የተሰራበት የእንጨት ስራው እንግዲህ ፊት ለፊት ቁም ሳጥኑ ጥራቱን በጠበቀ ሁኔታ ነው እንግዲህ ጥንቅቅ ብሎ የተሰራው። እንግዲህ ትልቁ መኝታ ቤት የራሱ የሆነ መታጠቢያ ክፍል ቁም ሳጥንን ያሟላ ነው። ይህ የምታዩት እንግዲህ መታጠቢያ ክፍል ነው። ምናልባት እዚህ ላይ እንግዲህ ገንዳ ሻወር አሊያም ጃኮዚ ማሟላት ትችላላችሁ። አልተሟላም፣ ነገር ግን የቁም ሻወር በጥሩ ሁኔታ ተሟልቷል ማለት ነው። ዋና ቤቱ ላይ 3 መኝታ ክፍሎች ናቸው ያሉት እንግዲህ እንዲሁም ሰርቪሱ ላይ ደግሞ አንድ ሰፊ ሳሎንና 2 ክፍሎችን ይዟል። ግራውንድ ፕላስ ዋን ነው። ግራውንዱ ደግሞ ትራዲሽናል ኪችን ሆኗል። እዚህ ላይ የምታዩት የልጆች መኝታ ክፍል ነው። ቁም ሳጥን አለው። የራሱ የሆነ የተፈጥሮ ብርሃን ማስገቢያ መስኮት ጥግ ላይ ያለ። እንግዲህ እያንዳንዱ መኝታ ክፍሎች እንዳይዋቸው ከሆነ ጥሩ የተፈጥሮ ብርሃንን አየርን እንዲያገኙ ታስቦ ነው የተሰራው። ይህ የሁለቱ መኝታ ክፍሎች የልጆች ማለት ነው መታጠቢያ ክፍል ሲሆን አንደኛው መኝታ ክፍል ፊት ለፊት ተዘግቶ ያለው ነው። ምናልባት አሁን ጥበቃው እንግዲህ እዚህ ላይ ነው ያለው። ስፋቱ ግን ሁለተኛ ካያችሁት መኝታ ቤት ጋር እኩል ስፋት ያለው ነው። እዚህ የምታዩት የሰርቪሱ ግራውንድ ላይ ትራዲሽናል ኪችን ነው። ሰፊ ነው። ዙሪያውን እንግዲህ በካቢኔት ተገጥሞለታል። እንደምታዩት በግራ በኩል ይህ የምታዩት ነው። በቀኝ በኩል ደግሞ ይህ ፊት ለፊት ካቢኔቱ በጥራት ሁኔታ እንግዲህ ተገጥሞ ይገኛል። ስለዚህ ይህ ቤት እንግዲህ ጥራቱን ጠብቆ የተሰራ ቆንጆ ቤት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ሳትሉ ቀጥታ መታችሁ ማየት ነው ያለባችሁ ማለት ነው። የሰርቪሱ ፎቅ መውጫ እንግዲህ ይህ ነው ደረጃው ማለት ነው። በብረት የተሰራ ነው። ታዲያ አንድ ሰፊ ሳሎን እንዲሁም 2 መኝታ ክፍሎች እንዲሆኑ ታስቦ ነው የተሰራው። ግራውንድ ፕላስ ዋን ነው ማለት ነው። ዋጋው 38 ሚሊዮን ብር ጥሪ ነው። ነባር ፋይል ነው። ዲጂታል ካርታ ነው። የዶክመንት ምንም አይነት ችግር የለበትም። እናንተ ጋር የሚጠበቀው ቀጥታ መታችሁ አይታችሁ ተደራዳችሁ መግዛት ብቻ ነው።
ወደ ሁለተኛው መረጃ የምወስዳችሁ እንግዲህ ይህ ቤት ነው። አሁንም ይህ ቤት አለ፣ አልተሸጠም። ትክክለኛ ገዢዎች ከሆናችሁ መታችሁ፣ ድርድር አለው። በሚገባ ተደራዳጅ መግዛት ትችላላችሁ። የቤቱ ሁኔታ 100% የምትወዱት ጥራቱን በጠበቀ የፊኒሽንግ ማቴሪያል የተሰራ ነው። ለምሳሌ የምታዩት ሳሎን ነው። ጥሩ ተደርጎ በጣም ምርጥ ተደርጎ የተሰራ አቀማመጡ የጠዋት ፀሐይ ወይም ወደ ምስራቅ ያዞረ ከአስፓልት ትንሽ ገባ ያለ ፎቆች ብቻ የሚገኙበት አካባቢ ለመኖሪያነት ደግሞ እጅግ በጣም ተመራጭ የሆነ ዘመናዊ የፊኒሽንግ ማቴሪያሎችን ብቻ ተጠቅሞ በአማረ መልኩ አልቆላችሁ ይገኛል። እንግዲህ 250 ካሬ ሜትር ግራውንድ ፕላስቱ ነው። በውስጡ 5 መኝታ ክፍሎች እንዲሁም 2 ሳሎን እና 2 ኪችኖችን ይዟል። እንዲሁም አስደሳች የሆነ ቴራስንም በጥሩ ሁኔታ ይዞ ነው የሚገኘው። ይህ የምታዩት ለምሳሌ ኦፕን ኪችኑ ነው። ከኦፕን ኪችኑ ጀርባ ላይ ትራዲሽናል ኪችን ምርጥ ሆኖ ተሰርቶላችሁ ይገኛል። በአጠቃላይ ግን እዚህ ቤት ላይ ያየሁት ነገር ጥሩ የፊኒሽንግ ማቴሪያሎችን ተጠቅሟል። ፓርቲሽኑ፣ ዲዛይኑ፣ ሁሉ ነገር በጣም በጣም ተመራጭ ነው። በርካቶች ወደውታል። ነገር ግን እንግዲህ የተሸጠ የመሰላችሁ ካላችሁ አልተሸጠም፣ መታችሁ ማየት ትችላላችሁ። የሚገኘው ሰሚት ከፍየል ቤት ወደ አያት በሚወስደው መንገድ ጎላጎል ሪል ስቴት አካባቢ በቅርብ ርቀት እንግዲህ ታገኙታላችሁ ማለት ነው። ስለዚህ አድማጭ ተመልካቾቻችን በትክክል በባንክም በካሽም እንገዛለን የምትሉ ከእናንተ የሚጠበቀው እየመጣችሁ ማየት መጎብኘት ነው። ምናልባት ዘመናዊ ቤቶችን እኛ ጋር ብትመጡ በጥሩ ዋጋ የምታገኙበት ሁኔታ ነው ያለው። ለምሳሌ ይህ የምታዩት እንግዲህ የቤቱ ትልቁ መኝታ ክፍል ነው። ስፋቱ እያንዳንዱ ማቴሪያሉ በጣም ጥሩ የሚባል ነው። እዚህ ላይ ደግሞ መታጠቢያ ክፍሉ እንግዲህ ሰፊ ነው። ጃኮዚ አልተገጠመም። እሱን በምክክር በመነጋገር ከሻጩ ጋር እንግዲህ ማከናወን ትችላላችሁ ማለት ነው። ከዛ ውጭ ግን ራሳችሁ ገዢዎች እንግዲህ ይህን ነገር ብታሟሉት ይጠቅማችኋል ብዬ አስባለሁ። ምናልባት አንዳንዴ ያልተገጠሙ ነገሮችን በፍጥነት እንዲከናወኑ ሲደረግ ጥራት ላይኖረው ይችላል። እንዲሁም መኖር ከተጀመረ በኋላ እንደገና ነገሮችን ማስተካከል ውጣ ውረዱ አድካሚ ስለሚሆን እንግዲህ ቤቶችን ባላችሁበት ብትረከቡ ራሳችሁ ብትጨርሷቸው አሪፍ ነው ብዬ አስባለሁ። ምናልባት ፊኒሽንግ የቀረው ቤትም ይሆናል አንዳንድ ነገሮችን የቀረውን ነገር ለምትገዙ ሰዎች ማለት ነው። ነገር ግን ይህ ቤት ሁሉም ነገር ጥሩ ሆኖ የተሰራ ቤት ነው። ጃኮዚ ብቻ አልተገጠም። ከዛ ውጭ ግን እስቲም ሁሉ የተገጠመለት ጥሩ ሳይት ላይ ተገንብቶ ያለ ዘመናዊ ቤት ነው። ነገ ዛሬ አትበሉ። 70 ሚሊዮን ብር ጥሪ ነው። ድርድር አለው። በጥሩ ዋጋ ትገዙታላችሁ። መታችሁ እዩት፣ እናስጎብኛችሁ፣ ከሻጩ ጋር እናገናኛችኋለን። ደውሉ። ወደ ቀጣዩ መረጃ ስናመራ እንግዲህ ይህ አካባቢ ሲኤምሲ ሚኒስትሮች ይባላል። እጅግ በጣም ዘመናዊ ቤቶች፣ ታዋቂ ግለሰቦች፣ ባለስልጣናትም የሚገኙበት ተመራጭ የሆነ የአዲስ አበባ ከተማ ውስጥ ተመራጩ ሳይት አንደኛው አካባቢ ይህ ነው። እሱን ደግሞ መታችሁ ጎብኝት አድርጉት። ጊዜ ስታገኙ ገዢዎችም እንግዲህ ብትመጡና እዚህ አካባቢ እንግዲህ ከ50 ሚሊዮን ብር ያላነሰ ታላቅ ቅናሽ የተደረገበት ቤት ለሽያጭ ቀርቦ ነው የሚገኘው። ይህ የምታዩት አካባቢ እንግዲህ አፍሪካን ኮንቬንሽን የተባበሩት አደባባይ አካባቢ ያለ ሳይት ለመኖሪያነት እንግዲህ ለራሳችሁ ብትፈልጉ ለልጆቻችሁ ሰላማዊ የሆነ መንደር ላይ ብትኖሩ እጅግ በጣም ተመራጭ ነው። ምናልባት ትልቅ ወጪን አውጥታችሁ ቤቶችን በምትገዙበት ሰዓት ወደፊት ሊሸጥም እንዲሁም ልጆችን ቢኖሩበት ምንም አይነት ነገር ጥርጣሬ የሌለበት ጥሩ ቦታ ላይ እንግዲህ ብራችሁን ብታስቀምጡ እጅግ በጣም ተመራጭ ነው። ስለዚህ ይህ አካባቢ ተመራጭ የሆነ ወጣ ብላችሁ አየር ለማግኘት ወክ ብታደርጉ የፈለጋችሁት ነገር እዚህ አካባቢ ኢንቨስት ብታደርጉ እጅግ በጣም ተመራጭና አሁን በከተማዋ ውስጥ አንደኛ የሆነ የመኖሪያ መንደር ላይ ተብሎ የሚታወቅ አካባቢ ነው። 500 ካሬ ሜትር በ100 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። ከአሁን በፊት እንግዲህ 260-250 ሚሊዮን ብር ሲባሉ የነበሩ ቤትም ቅናሽ አድርገዋል። ምናልባት እንግዲህ ትልልቅ ቤቶች ብቻ ናቸው አሁን ቆም ብለው የሚገኙት። ከዛ ውጭ ግን ከ70-80 ሚሊዮን ብር በታች ያሉ ገበያ ላይ የወጡ ቤቶች በየቀኑ በየሰዓቱ ሲሸጡ እየታየ ነው። ታዲያ በዘንድሮ ዓመትም በአዲስ አበባ ውስጥ ለየት ያለ የቤት ግብይት እየታየ ነው። እንግዲህ ቤት ገዢዎች ከሆናችሁ ምናልባት አሁንም ልዩ እንቅስቃሴ እየተደረገ ነው ያለው። ገዢዎች ደውሉልን። በውጭም በሀገር ውስጥ ያላችሁ ሰሚት፣ ሲኤምሲ፣ ቦሌ እንዲሁም በቡልቡላ መገናኛ፣ ብስራተ ገብርኤል፣ ለቡ መካኒሳ፣ ላፍቶም ሊሆን ይችላል። በማንኛውም አካባቢ የሚሸጡ ቤቶች እጃችን ላይ በርከት ብሎ ይገኛሉ። ወሳኝ ገዥ ብቻ ስትሆኑ ደግሞ እየደወላችሁ እየመጣችሁ ማየት መጎብኘት ትችላላችሁ። ሰላም ነው።